ወይኔ እናንተ በቃ ሰው ሳያውቅ እንዴት ትጋቡ ነው? አረ ይበቃል፣ በቃ ተው እንዴ! አረ ውይ አብርሽ ምን ሆነክ ነው የኔ ወንድም? እኔ አሁን መቼም ነው አብርሽን ግን ማልሰደቡ፣ ግን እኔ ደበረኝ የምታደርገው ነገር እግዚአብሔር። እኔ አረ ይደብራል እግዚአብሔርና አብርሽ እንዴ! ጭራሽ ደግሞ በራቆት መምጣት ጀመራችሁ እንዴ? እኔ ባልጠው ግን እንደውም አንድም ላይ ተኝታችኋል አሉ ነው ያልኩት። እኔ አላቅም ግን አሉ። እኔ እንጃ። አረ ይበቃል አብርሽ፣ ተው አብርሽ፣ እንደ ልጅህ ኑር ተው። ይኸውልህ በአጭር ጊዜ ላይ የምትደሰተው ደስታ ምናልባት ላልዘልቅ ይችላል። ይሄ ወንድሜ የምር ነው ብሬክ አብርሽ፣ ግን ተው ወደ ራስህ ተመለስ። እግዚአብሔርን ብላችሁ ደግሞ አሁን አብርሽ ጋሽዬ እዚህ ጋር እንዴት እየሆነ እንደሆነ አላየም እንዴ? ለአባቴ ክብር የለም እንዴ? አንተ ለቤተሰብ ክብር የለም? ለእናቴ ክብር የለም? ምን ሆነ ነው? አረ ግን አብርሽ ይደብራል። አረ የምር ይደብራል። ኔቨር እውነት ይደብራል እንዴ! በቃ ካላስ ዚያዳ ወላ እንዴ አየን እኮ በጣም እና ደግሞ ማለት ነው ሴቶች እናፈቅራለን ብሎ የሚመጡ ሴቶችን አትቀበል። አንተ ደግሞ ምን አይነቱ ነው በእናታችሁ እንዴ? ግን እኔ መቼም ነው ማልሰድብ። እኔ ውዶች እኔ አብርሽን ትሰድባለሽ ብላችሁ የምታስቡ ሰዎች ካላ አልሰድብም። ግን እኔ ምክር እንደ ምክር አድርጌ ነው የምናገረው። የምር ነው የምላችሁት። ግን የሚያረጋው ነገሮች ልክ አይደለም። እና ስድብ ስላችሁ አንተ እንደዚህ አንተ እንደዚህ እኔ እንጃ፣ እኔ አላቅም። እኔ እንጃ ብቻ አብርሽን ማማዳ አይነት ስድብ አይለኝም። ግን እንደ ምክር አድርጌ መናገር የሚፈልጉ ነገር አብርሽ በእውነት እየትክ ያለው መንገድ እየተሳሳተ መንገድ ነው። የምር ነው የምልህ አብርሽ። የደስታ ይኸውልህ የአጭር ቀን ወይም ዝም ብሎ ይኸውልህ አንድ ሰው ይዞ የመጣው ደስታ ያ ሰው ከሄዳ ያን አንተ አሁን እየሰጠ ያለው ደስታ ይዛ ነው የምትሄደው። ገባ አይደለም? እና ለምንድን ነው ወደ ራስህ ማትመለሰው? ለምን ለአባትህ አታስብም? ለምን ለቤተሰብ አታስብም? አይገርምም? በቃ ይበቃል ከላስ። እና አንቲ አቤላና ማነው አቤልና እንደ ማነው ስሙ በእናታችሁ አንዱ አቤላና ብሩክ ብቻ የሚሉት ነገር አትሲማ፣ ይበቃል። ምን እሺ የሆነ ነገርማ አስጣጥቷል እነኚህ ሰዎች። የምርማ አንተማ በሰላም እንደዚህ እየሆንክ አይደለም። እኔ ሳስበው ይሄን አክል ነፍስን እስኪሰጥ ድረስ የምትወዳት ልጅን አሁን ትተህ ሩታን አሁን ከዚች ጋር እንደዚህ መሆኑ በጣም ነው የሚደብረው። አንቺ ሄርሜላ ደግሞ አታፍርም? ዝም ብለሽ የምትለጣጣፊው ፈጣሪ ትዕግስቱን ስጠኝ። ምን እሺ አንቺ ደግሞ የሰው ባልን አፈቅራለሁ ብለሽ መጣሽ፣ ዝም አለን። ብለሽ ደግሞ ከሱ ጋር አብረን እንተኛለሽ፣ ዝም አለን። አሁን ደግሞ ዋ ውስጥ ላይ በራቁታችሁ ፎቶ ተነስታችሁ ለቀቃችሁ፣ ዝም አለን። ምንድነው አሁንማ እናንተ የሆነ ስራ የሆነ ድርጊት ስትፈጽሙ ማሳየት ነው የቀረው። አሁን እንዴ በቃ ይበቃል እንዴ! በቃ خلاص ዚያዳ ወላ እንደምን ይሽ ነው አብርሽ። ያራ አብርሽ ግን ለአባቴ ካስብበት። አባቴ እኮ እንደዚህ ያዘነ አንተ ከዚች ሴት ጋር ብትሆን እንደ ምንድነው ደስታ? ምን ያስደስታል? ቤተሰቦች ማሪቆና የወደዳት ሴት እኮ ሩታ አለች አይደል እንዴ? ልጅ ወልዳለች፣ በዛው ወንድ ልጅ ገባ አይደለ? የምር ነው። የመጀመሪያ ወንድ ልጅ እኮ ነው የወለደች። እቺ ሴት ጋር ተግባብቴ መኖር ያለው ነገር መፍታት እንትን ማድረግ ነው እንጂ ያለብህ አንተና እሷ አኮረፈሽ ብለ ሴትን ይዜ በቃ እቺ ደግሞ ካንተ አረ አሁንማ በቃ ቤቱን ለቃ ወጣች እኮ። አሁን ብላ ቤቷ ነው ለቃ የወጣችው። እንደናሽና እኔ አብርሽ ላይ ምንም አልፈርድም። እቺ ሴትዮ የሆነ ነገር አድርጋ ነው እንጂ አብርሽማ ዝም ብሎ እንደዚህ አይሆንም። እግዚአብሔርን እንደዚህም ሰው ዝም ብሎ እንደዚህ መሆን አለ እንዴ? ኧረ በስመ አብ ወልድ እግዚአብሔርን ይደብራል። የምር ይደብራል። እንዴ ተው እንጂ እንዴ ተው፣ አስቡን እንጂ ለሰው ልጅ አስቡ። እንዴ ለቤተሰቦቻችሁ አስቡ። ክብር ይኖራችሁ። ካላስ ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይርፍርፍ ይበላችሁ ውዶች። አሁን እኮ ማለት እኔ ሄርሜላና አብርሽ ነገር ግራ ገባኝ። ግን አብርሽን እኔ ሌላ ክፉ ቃላት አንተ እንደዚህ አንተ ውሻ አንተ ምናምን አይደለም እንደ ምክር አድርጌ መናገር የሚፈልጉ ነገር ቅባቃ ማለት ቅድም እንደዛውን ተናገር መግቢያ ላይ እና ግን የሚያደርገው ነገር ልክ አይደለም። የምር ነው የምትሄደው መንገድ አንተ ምን ይሄ ነው? የሄሚ ወንድም አይደለ እንዴ? እንደ ሄሚ ቆፍጣና አትሆንም እንደ የኔ ወንድም ምን ይሄ እና ኤፍሬም አሁን ምንድነው? ኤፍሬም ራሱ አንተ ቤዚን አስለቅሰ ተለያይታለህ። አንተም ቆይ እመጣልሃለሁ። አንተ የመላጣ ልጅ ግን በእውነት የሚደብር ነገር አታስራ። ምናልባት ዛሬ ሰርት የሚታገኘው ዶላሮች አሁን በነገራችን ላይ አብርሽዬ ማለት ነው። ግን ተው እና ከዚህ በፊት ያው አልናገርም ይቅርብኝ እንደው ማለት ነው። የሆነ ነገር ልንገራችሁ ብዬ አስቤ ነበር። ተው ይሄው አልናገርም። እና ለማንኛውም ወዳችኋለሁ ውዶች። ይሄንን አብርሽን ተው ብላችሁ የሚከሩ ሰዎች አስራችሁ አስቀምጣችሁ ይሄን ልጅ የሚከሩ ይሄ ልጅ ክፉ መንገድ ነው እየሄደ ያለው። እቺ ልጅ ደግሞ አሊፋታ ብላለች። ፈጣሪ ትዕግስቱን ስጠን እንጂ ምን እንላለን እንግዲህ። ወይ ይማቻችሁ። ለማንኛውም ወዳችሁ ነው ባይ